ውጊያ ከተጀመረ ውጤቱ ግልጽ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በተለያዩ ጉዳዮች ለፓርላማ ማብራሪያ ሰጥቷል። የሱዳን ላዕላው ምክር ቤት ኃላፊ ጀነራል አልቡርሃን የሱዳን ሰራዊት ከኤልፋሻር አፈግፍጓል እንጂ አልተሸነፈም አሉ። የአልሸባብ መስራች አባልና የስለላ ኃላፊ በሶማሊያ ወታደራዊ ዘመቻ መገደሉ ተነገረ። ሰላምታችን ይድረሳችሁ የተከበራችሁ አድማጮች፣ የዕለቱ ዜናዎች ዋና ዋናዎቹ በማስቀደም ጀምረናል። ላይክ፣ ሼር እና ሳብስክራይብ እያደረጋችሁ አብራችሁን ቆዩ። ውጊያ ከተጀመረ ውጤቱ ግልጽ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በፓርላማ ተገኝቶ ከህዝብ ተወካዮች ለተነሱ ጥያቄዎች ማብራሪያ ከሰጡባቸው ጉዳዮች አንዱም ከቀይ ባህር በርና ከኤርትራ ጋር ያለው ግንኙነት ተጠቃሽ ነው። እኛ የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ ነው ብለን እናስባለን ያሉት ጠቅላይ ሚኒስትር አብይ አህመድ ሆኖም ይህ የምናሳካው በድርድር ነው ብለዋል። ቀይ ባህርን በአንድ ቀን አላጣነው፣ በአንድ ቀንም አንመልሶም። ሆኖም ያጣነው በ30 ዓመታት ቢሆንም ለመመለስ ግን 30 ዓመታት እንጠብቃለን ማለት አይደለም ነው ያሉት። የቀይ ባህር በር በሰላማዊ መንገድ ለማሳካት ሩሲያና አሜሪካን ጨምሮ የተለያዩ ሀገራት እንዲሸመግሉን ለምንላን ያሉት ጠቅላይ ሚኒስትሩ ነገር ግን ይህ ጊዜ መግዣ ከሆነ ፈጽሞ አይሆንም ብለዋል። ከኤርትራ ጋር ወደ ጦርነት መግባት አንፈልግም፣ ይሁን እንጂ ጦርነቱ ከተጀመረ ውጤቱ ግልጽ ነው ብለዋል ጠቅላይ ሚኒስትር አብይ። በሚፈናቀለው ጥይት ማቀበሉን ከተዋችሁ በሰላም ጠቅላይ ሚኒስትሩ ለሻዕቢያ መሪዎች መልእክቴ ያሉት የጦር መሳሪያ አታስተላልፉም፣ የሰዎች ዝውውር ላይ አትሳትፉ ሲሉም ተደምጧል። በመጨረሻም ሚሊዮን ጊዜ እርግጠኛ ሆኜ የምነግራችሁ የባህር በር ጥያቄ ይሳካል ብለዋል። ጊዜ የለኝም፣ ስራ አለኝ። ጦርነት አንፈልግም የምንለውም በምክንያት ነው። እኛ እንዳያችሁት የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ እንደማይራዘም አስታወቀም። በምርጫ ጣቢያ ደረጃ ያሉ የጸጥታ ሁኔታዎችን የሚከታተልበት የቅድመ ማስጠንቀቂያ ስርዓት ለመዘርጋት ጥናት እያካሄደ መሆኑን አስታውቋል። ቦርዱ ባለፈው ሳምንት ከፖለቲካ ፓርቲዎች ጋር ባካሄደው ስብሰባ የሀገሪቱ የጸጥታ ሁኔታዎች በተመለከተ ስጋቶችን መንጸባረቃቸውን የገለጸው ቦርዱ ሆኖም ምርጫው ይራዘማል የሚል ነገር እንደሌለ መታወቅ አለበት ብሏል። ቦርዱ በረቂቅ የምርጫ ጊዜ ሰሌዳ ከሲቪል ማህበረሰብ ድርጅቶች እና ከመገናኛ ብዙሃን የተውጣጡ ተሳታፊዎች ጋር በአዲስ አበባ ስካይላይት ሆቴል ትላንት ጥቅምት 17 ቀን 2018 ዓ.ም ምክክር አድርጓል። በሀገሪቱ ያለው የጸጥታና ደህንነት ችግርን ጨምሮ በርካታ ጥያቄዎችም በሲቪል ማህበረሰብ ድርጅት ተወካዮች የተነሱ ሲሆን ለጥያቄዎቹ ምላሽ የሰጡት የቦርድ ዋና ሰብሳቢ ሙላቱወርቅ ኃይሉ በምርጫ ጣቢያ ደረጃ የሚኖሩ የጸጥታ ሁኔታዎችን በተመለከተ ቦርዱ ሪፖርት የሚያገኝበትን ስርዓት ለመዘርጋት ጥናት እያደረገ እንደሚገኝ ገልጿል። ቦርዱ ከፖለቲካ ፓርቲዎች ውይይት ባደረገበት ወቅት የሀገሪቱ የጸጥታ ሁኔታ ሳይረጋጋ እንዴት ምርጫ ማድረግ ይቻላል የሚል ጥያቄ ቢያነሱም ምርጫ ይራዘማል ማለት ግን አይደለም ብሏል። ጠቅላይ ሚኒስትር አብይ አህመድም ዛሬ ለተወካዮች ምክር ቤት በሰጡት ማብራሪያ መንግስት ምርጫ ለማድረግ በቂ አቅም አለው፣ ፓርቲዎችም ተዘጋጁ ሲሉ አሳስበዋል። የሱዳን የላዕላው ምክር ቤት ኃላፊ ጀነራል አልቡርሃን የሱዳን ሰራዊት ከኤልፋሻር አፈግፍጓል እንጂ አልተሸነፈም አሉ። የኤልፋሻር ማፈግፈግ የታክቲካል እርምጃ ነው ሲሉም ተደምጧል። የሱዳን ጦር በፈጣን ድጋፍ ኃይሎች ስለደረሰበት ሽንፈት አስመልክቶ የመጀመሪያ ይፋዊ ማብራሪያ የሰጡት የላዕላው ምክር ቤት ሊቀመንበር ሌተናል ጀነራል አብዱል ፈታህ አልቡርሃን የሰራዊቱ አመራር ከተማዋን ለቀው ለመውጣት የወሰኑት በከተማዋ በደረሰ ስልታዊ ውድመት ምክንያት እንደሆነ ተናግሯል። ሰራዊታቸው ድል ማስመዝገብና የተወሰዱት ግዛቶችን መልሶ ማግኘት እንደሚችልም አጽንኦት ሰጥቷል። ኳዲሲድና ወታደራዊ ጣቢያ ንግግር ሲያደርጉ ቡርሃን እንዲህ ብለዋል። በኤልፋሻር የተካሄደው የሰራዊቱ ግምገማ ከተማዋን ለቆ መውጣት ነበር። የሱዳን ህዝብና የጦር ሰራዊታችን ያሸንፋሉ። እናም አሸባሪዎችን ለመበቀል ቆርጠን ተነስተናል ብሏል። እንደ ቡርሃን ገለጻ ከኤልፋሻር መውጣታቸው እጅ መስጠት ሳይሆን የጦር ኃይሉን ጥንካሬ ለመጠበቅና የጠፉ ቦታዎችን መልሶ ለማግኘትና የምልሻዎችን
የሽብርተኞችን ጥቃት ለመከላከል የመልሶ ማጥቃት ዘመቻ ለማካሄድ የታለመ ታክቲካዊ ውሳኔ ነው። ቡድኑ እየፈጸመው በሚገኘው ወንጀል ደግሞ ተጠያቂ ይሆናል ብሏል። የአልቡርሃን ንግግር የሰራዊቱን ሞራል ለማሳደግና አመራሩ ተነሳሽነቱን እንደሚጠብቅ የሚያሳይ ውስጣዊ መልእክት ለመላክ ግልጽ የሆነ ፍላጎት እንዳላቸው የሚያንጸባርቅ ነው የሚሉም አልጠፉም። የፈጣን ድጋፍ ሰጪ ኃይሉ የኤልፋሻርን ከተማ በመቆጣጠር የሰራዊቱ ካምፕም እንደያዘ ማሳወቁ ይታወሳል። ፈጣን ድጋፍ ኃይሉ ከተማው ከተቆጣጠረ በኋላ ከፍተኛ የሰብአዊ መብት ጥሰቶች እየተፈጸሙ እንደሚገኙና እስከ 300,000 የሚደርሱ ዜጎች መሰደዳቸውን መረጃዎች አሳይቷል። ከነዚህም 130,000 ህጻናት በከፍተኛ ችግር እንደሚገኙ ተረጋግጧል። የተባበሩት መንግስታት ድርጅት በዳርፉር ኤልፋሻር ከተማ የዘር ማጽዳት ወንጀል እየተፈጸመ መሆኑን አስታውቋል። በሊባኖስ የተባበሩት መንግስታት የሰላም አስከባሪ ኃይል የእስራኤልን ድሮን መቶ መጣሉን አስታወቀም። ድሮኑ የተሰማራው የዕለት ተዕለት መረጃ ለማሰባሰብ ተግባር ነው ስትል እስራኤል አስተባብላለች። በሊባኖስ የተሰማራው የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል ከእስራኤል ሳይቃጣብኝ አይቀርም ያለውን የሰው አልባ አውሮፕላን መቶ መጣሉን አስታውቋል። ቡድኑ ድሮንን መቶ የጣለው ቀደም ሲል ተፈጽሟል ያለውን የድሮን ጥቃት ተከትሎ ነው። በሊባኖስ የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ባወጣው መግለጫ እንዳለው እሁድ ከሰዓት በኋላ የሰላም አስከባሪ ወታደሮችን በአስጨናቂ ሁኔታ ኢላማ ያደረገ የእስራኤል ድሮን ጥቃት ለማድረስ ተቃርቦ ነበር። ይህንኑ ተከትሎ ኃይሉ በወሰደው የመከላከል እርምጃ ድሮንን መቶ መጣሉን አስታውቋል። የእስራኤል መከላከያ ቃል አቀባይ በበኩላቸው የሰላም አስከባሪ ኃይሉ መትቼ ጣልኩ ያለውን ድሮን ስጋት የሚፈጥር አልነበረም በማለት የቀረበባቸውን ክስ ውድቅ አድርጓል። ድሮኑ የተሰማራው የዕለት ተዕለት መረጃ ለማሰባሰብ ተግባር ነው ያለው የእስራኤል ጦር ኃይል በሰላም አስከባሪ ኃይሉ ላይ ያነጣጠረ ጥቃት አለመፈጸሙን አረጋግጫለሁ ብሏል። የአልሸባብ መስራች አባልና የስለላ ኃላፊ በሶማሊያ ወታደራዊ ዘመቻ መገደሉን ተነገረ። የሶማሊያ ብሔራዊ ጦር ያካሄደውን ዘመቻ በሀገሪቱ ዓለም አቀፍ የደህንነት አጋሮች የተደገፈ ሲሆን በመካከለኛው ጁባ ቡአይል ከተማ የአየር ድብደባ መፈጸሙን ተገልጿል። የአልሸባብ ከፍተኛ መሪም ተገድለዋል ሲል የሶማሊያ መከላከያ ሚኒስቴር ሰኞ ዕለት አስታውቋል። የተገደለው የሽብርተኛ መሪ መሐመድ አብዲ ሐሙድ ወይም ጃክፋር ጉሬይ በመባል ይታወቃል። ከአልቃይዳ ጋር ግንኙነት ያለው የሽብር ቡድን መስራች አባልና የቡድኑ የስለላ ኃላፊ ሆኖ ቡድኑን አገልግሏል ብሏል። በሚኒስትሩ መግለጫ መሰረት ጉሬይ በሽብር ቡድኑ አመጽ እንቅስቃሴዎችና የገንዘብ ድጋፍ ውስጥ ትልቅ ሚና ተጫውቷል። መንግስት እሱና የቡድኑ የቀድሞ መሪ አህመድ አብዲ ጎደኔ ከኢትዮጵያ ኩባንያ ገንዘብ ለመበዝበዝ አብረው እንደሰሩ ተናግሯል። ይህም በኋላ ላይ የሽብር ቡድኑን ለማቋቋም ለመደገፍ ጥቅም ላይ ውሏል ሲል ተደምጧል። የተከበራችሁ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜ። አዳዲስና ወቅታዊ ጉዳዮችን ይከታተሉ። ሰላም።